ትግስቴን አትፈታተኝ ቆይ ምን ሆነክ ነው እንደዚህ ተቀያየርከው ነገርኩሽ እኮ አንቺ ልጅ እንደኔ በዚህ ሰዓት ከማንም ጋር ምንም ነገር ማውራት አልፈልግም እያልኩሽ ርብቃ ሚኪን እባክህን ተባበረኝ እኔ የብሩክ ፍቅር ሊገለኝ ነው ብላም ስትለው ሚኪም ደግሞ እናኔ ምን አገባኝ አይመለከተኝም እኔ ስላንቺ ፍቅር እኔ እንደሆነ ትርሲትን አንድ ጊዜ አግብቼ እስከነ ልጆቿ እየኖርኩ ነው ስለዚህ አይመለከተኝም ብሎም ይላታል እሷም ደግሞ እንዴት እንደዚህ ትላለህ በማለት በጣም ይገርማታል አዎ ርብቃ በቃ ተይኝ ለምንድነው እኔ አይመለከተኝም ስላንቺ ስለሚኪ ፍቅር የሚያገባኝ ነገር የለም ብሎም ይላታል ትርሲት የብሩክ ፍቅር አሁንም ቢሆን አልለቀቃትም በተለይ ደግሞ ብሩክ ሲያመሽ ቆይ ግን ለምንድነው የሚያመሸው ምን ሆኖ ነው ቆይ እንዴት ነው ግን የልጆቼ አባት መሆኑን ረሳ እንዴ ብላም ትላለች ቆይ አሁን እሺ ምን እያደረገ ነው ብላም እያሰበች ያለ ነገር ግን ደግሞ አሁን ግን ምን አገባሽ ቢለኝ ሳውን ሲመጣ ለምን አመሸ ብዬ ብጠይቀው ምን አገባሽ ቢለኝ ምን ልመልስለት ነው እያለችም ነገር ግን ደግሞ የብሩክ ፍቅር አሁንም ቢሆን አልለቀቃትም ግን ለምን የልጆቼ አባት መሆኑን ረሳ እንዴ እያለችም በራሷ እዛ ቆይ ምን ሆኖ ነው ለምንስ አመሸ በማለት ነበረ ብሩክም ደስተኛ ሆኖ እየተዝናናም ይገኛል እናም በነገራችን ላይ በጣም ነው ያማረብህ ብላም ስትለው ብሩክም በጣም ደስ ይለዋል አረባክሽ ብሎም ይላታል አዎ በጣም ቆንጆ ነህ እናም ደግሞ ካይን አውጣህ ብያለሁ ብላም ትለዋለች በጣም አመሰግናለሁ አንቺም ግን ደግሞ በጣም ቆንጆ ነሽ እያለ ሲላትም ነበር እናም ዛሬ በጣም ቆንጆ ነሽ ነው የመጣሽው ልክ እንደ ስምሽ እውነት በጣም ቆንጆ የሆነሽ ነው የመጣሽ ብሎም ይላታል ሳምዶም በጣም ደስ ይላትና እውነት ይሄን ያክል አላካበርክም ግን የእውነት ግን ነው ብላም ስትለው አዎ እውነት በጣም አምሮብሽ ነው የመጣሽ እያለም ስላት ታውቂያለሽ እስካሁን ድረስ እኔ ከአንቺ ጋር በመሆኔ በጣም ብዙ ወንዶች ገላምጠውኛል ብሎም ይላታል እንዴ ቆይ ለምን ገላመጡ ለምን ተብሎ ብላም ትጠይቀዋለች አይ ያው እንግዲህ አንቺ ቆንጆ ስለሆንሽ ከአንቺ ጋር ስለሆንኩ ነው ለዛ ነው ብሎም ሲላትኝ አረባክህ አሁንስ አንተ ራሱ እያሳፈርከኝ ነው በማለት እንዲሁም ቀልድህ በጣም ደስ ይላል እያለችም ትመልስለታለች ብሩክም አድንቆቱን ቀጥሎበታል እውነቴን ነው የምልሽ እኔ እኮ ባንስ እንኳን ምንም እንኳን ወንዶችን ቢያጣላም እውነት ነው ከወንዶች ጋር የሚያጣላ ውበት ነው ያለሽ ስለዚህ ይሄ ደግሞ አይዋሽም ብሎም ይላታል እሷም በጣም ደስተኛ ትሆንና አረባክህ ግን ትቀልዳለህ አይደል ብላም ትለዋለች እውነት የእውነቴን ነው ለምንድነው የሚቀልደው በትክክል በቃ ቆንጆ ነሽ በጣም ነው ያማረብሽ ብሎም ሲላትኝ እሷም በጣም ደስ ይላታል ብሩክም ባለፈው እኔ ምልሽ ግን ጎዳና የወጣሽበትን ምክንያት እኮ አልነገርሽኝም ብሎም ይላታል እሷም ደግሞ አይ እሱ እንኳን ከዚህ የሚነገር አይደለም ብላም ስትለው እሺ ግን ብትነግሪኝ በጣም ደስ ይለኝ ነበር ብሎም ይላታል ያው እንግዲህ ካልደበረሽና እንዲሁም ደግሞ መናገር ከፈለግሽ ብትነግሪኝ በጣም ደስ ይለኛል ደግሞም ከደበረሽ ባትነግሪኝም ችግር የለውም ብሎ ሚኪም ይላታል እሷም ደግሞ በቃ ምንም ችግር የለውም ጎዳና የወጣሁበት ምክንያት እነግርሃለሁ ብላም እሷም የተቀመጠውን መጠጥ አንስታ መጠጣት ጀመረና የትኛው ጋር ልጀምርልህ ብላም ትለዋለች አንቺ ደስ ያለሽን ጀምርልኝ ብሎም ሲላት እሷም በጣም ተነፈሰች ምን ላይ መጀመር እንዳለባትም ግራ ተጋባች እሺ ለማንኛውም ከየትኛው ልጀምርልህ ብላም ካለችው በኋላ ደስ ካለሽ ብሎም ይላታል እሷም ደግሞ በቃሽ እንግዲያውስ ካልክ ከእናቴ ሞት ልጀምርልህ ስትለው ብሩክም በጣም ደነገጠና እንዴ እናትሽ ሞታለች እንዴ ብሎም ይላታል አዎ እናቴ በህይወት የለችም እናቴ አርፋለች ብላም ትለዋለች ግን በጣም ይቅርታ አርግልኝና አረበሽኩሽ መሰለኝ እናም ይሄ ነገር ካልተመቸሽ ማቆም እንችላለን ብሎም ይላታል አይ ምንም አይደለም ምንም ችግር የለም ብላ ታሪኳንም ለመቀጠል ተስማማች ስለዚህ ደስተኛ ከሆንሽ በቃሽ ካረበሽኩሽ መቀጠል እንችላለን ብሎም ይላታል እሷም ወደ ታሪኳ ስትሄድ እናም እንደነገርኩህ እናቴ እንደሞተችም የእንጀራ አባቴ በጣም ኃይለኛ ጠጭ ነበረ ብላም ትላለች ብሩክም በመገረም ቆይ ግን አንቺ አባትሽን አታውቂውም እንዴ ብሎም ይላታል ማለትም ከአባትሽ ጋር አልኖርሽም ወይ ሲላትኝ
አልኖርኩም እስከ ብዙ ጊዜ ድረስ። እንደውም የሚመስለኝ የእንጀራ አባቴ ትክክለኛ አባቴ ነበር የሚመስለኝ። እናም አሁን ነው የእንጀራ አባቴ መሆኑን ያወቅኩት ብላም ትለዋለች። እና ታዲያ ቆይ እንዴት አብረሽ አልኖርሽም? ምክንያቱም ደግሞ አባቴን የማላውቀው ምክንያት እናቴን እኔን ሕፃኑኝ ሳለ ነው ጥሏት ሄደም ብላም ትለዋለች። እናም በሚያሳዝን ሁኔታ ግን የእንጀራ አባቷ እናቷ ከሞተች በኋላ ትክክል እንዳልሆነና እንዲሁም ደግሞ ማታ እየመጣ እንደሚያስቸግራትኝ እንዲሁም የመድፈር ሙከራም እንደሚያደርግባትኝ ነገረችው። በጣም ያዝንና እንዴ ምን እውነትሽን ነው? ብሩክን በጣም አዘነ እና ታዲያ ይደፍርሽን ነበር ማለት ነው ብሎም ሲላትኝ አዎ ይደፍረኝ ነበረ ብላም ትለዋለች። በጣም ያዝናል። በጣም ስሜታዊ ሆኖ ታዲያ ምን ተፈጠረ በኋላ ላይስ እንዴት አደረግሽ ብሎም ይላታል። እሷም ደግሞ እሱ ከመምጣቱ በፊት ክላሷን ቆልፏ እንደምተኛና እንዲሁም ደግሞ በዚህ መልኩ ስታመልጥ እንደነበረ ነገር ግን ደግሞ በጣም ከባድና ስቃይ ውስጥ እንደነበረችም ትነግረዋለች። በጣም እያዝንና ቆይ ግን ምን አይነት አረመኔና መጥፎ ሰው ሆኖ ነው ይህን ድርጊት ሲያደርግብሽ የነበረው? ምንም እንኳን እኮ ባይወልድሽ እኮ ልጁ ማለት ነበርሽ። እንዴት ይህን ጥፋት ይሰራል ብሎም ይላታል። አዎ ነበረ፣ ግን ምን ታደርገዋለህ ብላ እሷም በጣም አዝና ግን ደግሞ ያሰለፈችው ስቃይ ፈተና እንደነበረም ትነግረዋለች። በጣም ነው ማዝነው። ቆይ ግን እስኪ አንድ ጥያቄ ልጠይቅሽ፣ ሌሎች ልጆች ግን የሉትም ነበር ብሎም ሲጠይቃት የእንጀራ አባቷም ልጅ እንደሌለውና እንዲሁም ደግሞ መውለድ እንደማይችል ማን እንደነበረም ትነግረዋለች። በጣም የሚገርም ነገር ነው እየነገርሽኝ ያለሽው። ለዛ ነው ታዲያ አንቺን እንደዚህ ሲያሰቃይሽ የነበረው በማለት በጣም አዝኖም እና አንዱም ደግሞ ተክዞ ይመልስላታል። ቆይ እንዴት እንደዚህ ሊሆን ይችላል በማለት ነበረ ይህንንም እያላት ያለ ሩክብ የእሷን ወሬ ለመስማት በስሜታዊ ነው በጣም ተናዶ። ግን ታዲያ መጨረሻሽስ ምን ሆነ? እንዴት ወንሽ ብሎ ይጠይቃታል። ይህንን በሚጠይቃትም ሰዓት ታዳማ ጫናው ሲበዛብኝና እንዲሁም ደግሞ ከአቅሜ ላይ በላይ ሲሆን መጨረሻ ላይ ጎዳና ላይ ወጣው፣ አማራጭ ጎዳና ነበር ብላም ትመልስለታለች። ይህንን በሚነግራት ሰዓት በጣም ነበር ያዘነው። ሚኪ በጣም አዘነ። ቆይ እንዴት ግን እንደዚህ ሰው ልጅ ጨካኝ ይሆናል በማለት ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ። ምት ወንድሞቼ ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን መጫናችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። እንግዲህ ዛሬም ከቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ፋሚሊዎቼ እንግዲህ ሁላችንም እንደምናውቀው ብሩክ እንግዲህ በጣም እየተበደለ ይገኛል ማለት ነው። ነገር ግን ሁሉንም ነገር እየተወ ነገር ትርሲት አሁን ላይ በቅናት እየተቃጠለች ትገኛለች።